ሰዎች ባንተ በኩል ሲያልፉ ልክ እንደሌለህ እንደ ባዶ ግድግዳ አድርገው ይረሱሃል። ብዙ ሰዎች እኔ መልከ መልካም አይደለሁም ወይም ቁመናዬ አጭር ነው ብለው ራሳቸውን ይወቅሳሉ። ግን ውሸት ነው። መልክህ የሚወስነው የውበትህን 20 በመቶ ብቻ ነው። ቀሪውን 80 በመቶ የሚወስነው በዙሪያ ላሉ ሰዎች ያለማቋረጥ የምታሳየው የሰውነት ቋንቋ ነው። ዛሬ በጎዳናዎችና ካፌዎች ውስጥ ወጣቶች በድብቅ የሚሰሯቸውንና ማህበራዊ ዋጋቸውን ወደ መሬት የሚጥሉትን 3 ስህተቶች እናያለን። አብራችሁን ቆዩ። አንደኛ፣ ትከሻህን ቀና አድርግ። መጀመሪያ ማወቅ ያለብህ እንዴት እንደምትራመድ ነው። ካፌ ውስጥ ስትገባ አንዳንዶች ቦታውን ይቆጣጠሩታል፣ ሌሎች ደግሞ ጥግ ይይዛሉ። ትከሻቸውን አጉብጠው መሬት እያዩ ይጓዛሉ። አንተ ስትራመድ ትከሻ ፊት ለፊት ተዘርግቷል ወይስ አንገትህን ደፍተህ ስልክ ላይ ነህ? ሰዎች ንቃተ ህሊናቸው ለአካላዊ አቋምህ በፍጥነት ምላሽ ይሰጣል። ትከሻቸውን የደፋ ቀስ ብሎ የሚራመድ ሰው ሲመጣ አእምሯቸው ወዲያውኑ ይህ ሰው ደካማ ነው ብሎ ይፈርጀዋል። ስለዚህ አሁን ጀምር። ትከሻህን ወደ ኋላ መልስ፣ አንገትህን ቀና አድርግ። ይህ ብቻ በሰከንድ ውስጥ ያለህን አክብሮት ይለውጠዋል። ሁለተኛ፣ አትቸኩል። ካልም ቮይስ። ሁለተኛው ስህተት በጣም በፍጥነት ማውራትህ። ብዙዎች ማራኪ ለመሆን ብዙ ማውራት አለብኝ ብለው ያስባሉ፣ ግን በተቃራኒው ነው። በጣም ፈጣን ንግግር ፍርሃትና ራስን አለማመንን ያሳያል። በእኛ ማህበረሰብ ውስጥ አክብሮት የሚቸራቸው ሰዎች እንዴት እንደሚናገሩ አስተውለሃል? ቃላቶቻቸውን ይመዝናሉ፣ ድምጻቸው የተረጋጋ ነው። ስትናገር አትቸኩል። ሐሳብህን ከመስጠት በፊት ለአንድ ሰከንድ ቆም ብለህ አስብ። አንተ ስትናገር ሰዎች ያቋርጡሃል። እንግዲህ ችግሩ የት እንዳለ አሁን ገብቶሃል። ሶስተኛ፣ አይን ማየት። አይ ኮንታክት። በጣም ወሳኙ ነገር የአይን ንክኪ ነው። ብዙ ወንዶች ሴቶችን ወይም አዳዲስ ሰዎችን ሲያዩ ወዲያውኑ አይናቸውን ይሰብራሉ፣ መሬት ያያሉ። ይህ ከፍተኛ የፍርሃት ምልክት ነው። ማራኪ ወንዶች አይን መጋጨትን አይፈሩም፣ ግን ተጠንቀቅ። የቁጣ መልክ ያለው ትኩረት ሰዎችን ያስፈራል። እኛ የምንፈልገው የተረጋጋና ሞቅ ያለ እይታ ነው። አንድ ሰው በምታነጋግርበት ጊዜ አይኑ ውስጥ ተመልከት። ፈገግታህም በአይንህ ጭምር ይሁን። ይህ ሰዎችን ይስብልሃል። እነዚህ ነገሮች በአንድ ቀን አይለወጡም፣ ግን ከዛሬ ጀምሮ ትከሻህን ቀና አድርግ። ስትናገር አትቸኩል። እንዲሁም ሰዎችን በአይንህ ተመልከት። የማይታይ መሆንህን ማቆም የምትችለው አንተ ራስህን ስትለውጥ ብቻ ነው። ቪዲዮ ከተመቸህ ላይክ አድርግ፣ ለጓደኞችህ አጋራ። ቀጣዩን ቪዲዮ ጠብቅ። መልካም ጊዜ።